በሁለት ወር ዶሮዎችና በሶስት ወር ዶሮዎች መካከል ያለው ልዩነት 130 ብር በዶሮ ነው። ይሄ ልዩነት ለምን መጣ የሚለውን ዛሬ እንመለከታለን። ከዚህ በተጨማሪ ደግሞ ምን አይነት ዶሮ አርቢ ነው የሁለት ወር ዶሮዎች መግዛት ያለበት፣ ምን አይነት ዶሮ አርቢ ነው የሶስት ወር ቄብ ዶሮዎችን መግዛት ያለበት፣ ምንስ ይጠበቃል የሚለውን እናነጻጽር። የትኛው የተሻለ ነው የሚለውን የማንዳስሰው ነገር የለም። በጣም ብዙ ማወዳደሪያ ሀሳቦችን ነው አካትቼ ያስኩላችሁ። በደንብ ትማሩበታላችሁ ብዬ አስባለሁ ከመግዛታችሁ በፊት። እንደሚታወቀው እንግዲህ የእንቁላል ዋጋ መጨመር፣ እጥረት መታየቱ፣ የጫጩት የቄብ እጥረት መታየቱ ብዙ ሰዎች ወደ እንቁላል ጣይ ስራ እንዲያመዝኑ እያደረጋቸው ነው የሚገኘውና ስትገዙ ግን ጥንቃቄ በተሞላበት አይነት መንገድ ቢገዛ በጣም የተሻለ ነው። ስለዚህ ዛሬ እንዴት አድርጋችሁ ታነጻጽራላችሁ የሚለውን ምናልባት የሁለት ወር ምርጥ የሚባለው ለነማን አይነቱ ነው፣ እንዲሁም ደግሞ የሶስት ወር ምርጥ የሚባለው ለነማን አይነቱ ነው። ዶሮ የሚባል ነገር ደግሞ በዚህ በሁለቱ መካከል ከሌላችሁ ደግሞ ዶሮ እርባታ ውስጥ ከነጨራሹ መግባት የለባችሁም እንደማለት ነው። ስለዚህ በዚህ ቪዲዮ የምትወስኑበት ነው። ቄብ ገዝታችሁ መስራት የምትፈልጉ ካላችሁ የራሱ የሆነ አድቫንቴጅ አለው፣ ዲስአድቫንቴጅ አለው። በደንብ ለይተን እንመለከተዋለን። ማለት የትም ቦታ ብትገዙ ይሄ ማለት እንደ ዓለም አቀፋዊ ስታንዳርድ ማለት ነው። ይሄ ማለት ለሀገራችን ብቻ አይደለም፣ ለመላው ዓለም የተቀመጠ ነው። ምን አይነት ዶሮ አርቢዎች ናቸው ምን አይነት ዶሮዎቹ መግዛት ያለባቸው ይሄ የተቀመጠ ነው። ስለዚህ ከዚህ ጋር ተያይዞ ማየት ያስፈልጋል። የመጀመሪያው የሁለት ወር ዶሮዎች መግዛት ያለበት ሰው ምን አይነት ሰው ነው? ቪዲዮን አላዛዛባችሁም። ምናልባት እስከ መጨረሻ ድረስ የተከታተለኝ ካለ ቪዲዮ ረዘም ስለሚል ይጠቀምበታል ብዬ አስባለሁኝ 100%። ነገር ግን ደግሞ ባጭሩ ደግሞ መወሰን የሚፈልጉ ሰዎች ይኖራሉ። እዚህ ውስጥ ራሳችሁን እንድትፈትሹ አሁን ላቀርብላችሁና ከዛ ቪዲዮን ማቋርጣችሁ መውጣት ይቻላል። የመጀመሪያው በጣም ምርጥ የሚባል ባዮሴኩሪቲ ፕሮቶኮል ካላችሁ ነው። በጣም ጎበዝ። ያ ማለት በቃ ንጽህና ላይ የበሽታ መከላከል ስርዓታችሁ ላይ በቃ በአጠቃላይ ይሄ ነው አልላችሁም፣ ራሱን የቻለ ቪዲዮ ስለሚወጣው። ነገር ግን በቃ የበሽታ መከላከል የበሽታ የማከም ስራ በጣም ጎበዝ ከሆናችሁ የሁለት ወር ዶሮ ይመከራል እናንተ። እንዲሁም ደግሞ ከማሞቂያ ክፍል ጋር የተወሰነ ሂንት ቢኖራችሁ ጥሩ ነው። የማሞቂያ ክፍል ማለት ይሄ ብሩደር ማኔጅመንት ይባላል። ይሄ ከአንድ ቀን ጀምሮ እስከ ሁለት ወር ድረስ ብሩደር ሃውስ ውስጥ ነው የሚቆዩት። በአጠቃላይ እንደየአየር ጸባዩ ቢለያይም አንዳንዶቹ ከማሞቂያ ክፍል ቶሎ ያወጧቸዋል፣ አንዳንዶቹ ያቆዩቸዋል። ነገር ግን ዞሮ ዞሮ ታዳጊ ቄብ ዶሮች ናቸው እነዛ ዶሮች እስከ ሁለት ወር ድረስ ያሉት። ስለዚህ የተወሰነ ከዚህ ከአየር መለዋወጥ ጋር ተያይዞ ስለሚፈትናችሁ በኋላ ላይ በሰፊው አነሳዋለሁ። ምን ያክል ልዩነት እንደሚያመጣ ምን ያክል እንደምትጎዱ በኋላ ላይ ስለማነሳው ይሄ እንደ መግቢያ ይሁነን። ስለዚህ ከማሞቂያ ጋር ተያይዞ የተወሰነ እውቀት ቢኖራችሁ፣ ሌላው ምርጥ የሚባል የራሳችሁ መኖ ቢሆን ይመከራል። የራሳችሁ ያመረታችሁት ቢሆን በጣም ጥሩ ነው። ካልሆነ ግን በግዢ ምናልባት በኋላ ላይ አነሳዋለሁኝ ዶሮቹ የሚፈልጉት ንጥረ ነገር እንበለው ወይም ደግሞ የመኖ ኳሊቲ እጅግ በጣም ከፍተኛ ነው። ለምን? በከፍተኛ ደረጃና በከፍተኛ ፍጥነት እያደጉ ያሉ ዶሮዎች ስለሚሆኑ። መቼ ላይ ያሉ? የሁለት ወር ዶሮዎች ማለት ነው። ወይም ደግሞ 8 ሳምንት ዕድሜ ላይ ያሉ ከዚህ ከታዳጊ ቄብ ወደ ቄብ ሽግግር ላይ ያሉ ዶሮዎች ማለት ነው። ስለዚህ ምርጥ ኳሊቲ የሆነ ኒውትረንት ዴንስ የሆነ መኖ ያስፈልጋቸዋል። ሌላው የቫክሲኔሽን ዲሲፕሊን ደግሞ ሊኖራችሁ ይገባል። ዝም ብላችሁ እየዘለላችሁ አላገኘሁኝም እንዲሁም ደግሞ አለፈብኝ እንደዚህ ሆኑብኝ የሚባል ታሪክ አይሰሙም። በኋላ ላይ አነሳዋለሁ። ለምንድን ነው የማይሰሙት? ለምንድን ነው ሪስክ ሊኖረው የቻለው የሚለው ነግራችኋለሁ። ራሱ የሁለት ወር ዶሮዎች ባዮሎጂካሊ ስንመለከታቸው ከሶስት ወር ዶሮዎች ልዩነት ስላላቸው በተለይ ደግሞ ዴቨሎፕ ያደረጓቸው ኦርጋኖች የተለያዩ ናቸው። የሶስት ወር ዶሮዎች ኦልሬዲ ማቹርድ ሆነዋል። እኒኞቹ ደግሞ የሁለት ወር ዶሮዎች ደግሞ ገና ናቸው። ገና በግሮወር ታይም ላይ ያሉ የተለያዩ ኦርጋኖችን የተለያዩ ኢሚኒው ሲስተማቸው ገና ማቹር ያላደረገ ነው። ስለዚህ ልዩነት አላቸው። ስለዚህ ቫክሲኔሽን ዲሲፕሊናችሁ በጣም ዝቅተኛ ከሆነ ዋጋ ትከፍሉበታላችሁ እንደማለት ነው። ከዚህ በተጨማሪ ስትረስ ጋር ተያይዞ ስትረስ ምላችሁ እንግዲህ ከገዛችሁበት ቦታ ይጀምራል። እርባታ ላይ ደርሶ የምትይዙበት መንገድ ያ ማለት ከምን ጋር ይገናኛል መሰላችሁ? ስትረስ ብዙ ሰው ያው ጭንቀት በእኛም ስለምናስበው ይመስለኛል ጭንቀት ቀለል አድርገን እንመለከተዋለን። በዶሮ እርባታ ላይ ግን ስትረስ ማለት ብዙ ነገሮችን የሚያናጋ ነው። ለምሳሌ ብዙዎቻችን የምንፈራው በሽታ ነው። በሽታ እንዲቀሰቀስ ከማድረግ ጋር ተያይዞ ከፍተኛ አስተዋጽኦ ያለው ስትረስ ነው። ስለዚህ የሁለት ወር ዶሮች ደግሞ ከፍተኛ እድገት ላይ ናቸው ብያቸዋለሁኝ። ያ ማለት ፍሬማቸውን ገና ዲቨሎፕ እያደረጉ ያሉ ናቸው። ስለዚህ ምናልባት በስትረስ አማካኝነት የተለያዩ አውትብሬኮች ሊፈጠሩ ይችላሉ፣ ወይም ደግሞ እነዚህ ወረርሽኞች ሊፈጠሩ የሚችሉበት አይነት ሁኔታ በጣም ሰፊ ነው። ስለዚህ ከዚህ ጋር ተያይዞ ፕሮፌሽናል በሆነ መንገድ
በጣም በእውቀት በተሞላበት መንገድ በልምድ በተሞላበት መንገድ ስትረስን ሃንድል ማድረግ ይገባቸዋል ማለት ነው። ወደ 3 ወር ዶሮዎች ልለፍላችሁ። የ3 ወር ዶሮዎች ምን አይነት ሰዎች ናቸው መግዛት ያለባቸው፣ ምን አይነት አርቢ ናቸው፣ በምን አይነት ሁኔታ ውስጥ ያሉ ናቸው የሚለውን ልንገራችሁ። የመጀመሪያ አዳዲስ ከሆናችሁ ነው። ይህንን እንግዲህ ድፍኑን ነው ማስቀምጥላችሁ እዚህ ጋር። ትንሽ ከታገሳችሁኝ አዳዲስ ከሆናችሁ ለምን አልክ የሚለውን መልስ ታገኙበታላችሁ። ሌላው ኢንኮንሲስተንስ ማኔጅመንት ካላችሁ፣ ይሄ ማለት ወጥነት የሌለው ስራ፣ ለምሳሌ ሰራተኛ በየጊዜው የሚቀያየር ሰው፣ ከዚህ በተጨማሪ ደግሞ ምናልባት ሌላ ቢዝነስ ላለው ሰው ወይም ደግሞ ተጓዳኝ የሆነ ቢዝነስ፣ በተጨማሪ ደግሞ እዛ ውሎ ማደር ማይችል አይነት ሰው ካለ፣ በቃ ወጥነት የሌለው አያያዝ ወይም ደግሞ ምናልባት በየመካከሉም ደግሞ የተለያዩ ሚስቴኮችን ምሰሩ ካላችሁ ይሄ በጣም ተመራጭ ነው። ለምን ካላችሁኝ በኋላ መልሱን ታገኙታላችሁ። ስለ ባዮሎጂካል ጉዳያቸው ነው የምንመለከተው። ታዲያ ዶሮነታቸውን ነው የምንመለከተው። እከሌ ያሳደገው እከሌ ያላሳደገውም አይደለም። ራሳቸው የ2 ወርና የ3 ወር ዶሮዎች አጠቃላይ ሰውነታቸው ላይ ወይም ደግሞ አጠቃላይ የስነ ህይወት መዋቅራቸው ራሱ ምን ይመስላል የሚለውን ማወቅ ያስፈልጋል። እዛ ላይ መልሱን ታገኙበታላችሁ። ከዚህ በተጨማሪ ደግሞ ወጥነት የሌለው የአየር ንብረት ያለበት ቦታ ላይ እንግዲህ እነዚህ ዶሮዎች የቴርሞ ሬጉሌሽን ስርዓታቸው በጣም አክቲቭ ነው። የ2 ወር ዶሮዎች ስንመለከት ደግሞ በጣም ዊክ ነው። ገና እየተደራጀ ያለ ነው። ማሞቂያ የሚባለው አይነት ሲስተም ራሱ የተዘጋጀው ቴርሞ ሬጉሌሽን ስርዓታቸው በጣም ደካማ ስለሆነ ነው። ያንን ሬጉሌት ለማድረግ ወይም ደግሞ የቦዲ ቴምፕሬቸራቸው ሬጉሌት ለማድረግ ለማስተካከል ነው እኛ የምናግዛቸው በማሞቂያ ማለት ነው። ስለዚህ የቴርሞ ሬጉሌሽን ስርዓታቸው በጣም አክቲቭ ነው። ስለዚህ ቢበርዳቸው እንዲሞቃቸው ማድረግ፣ ቢቀዘቅዛቸው ደግሞ እንዲሞቃቸው ማድረግ፣ ቢሞቃቸው እንዲቀዘቅዛቸው ማድረግ ይችሉበታል፣ ያውቁበታል ማለት ነው። ከዚህ በተጨማሪ ደግሞ ምናልባት የቦታ ጠበት ላለበት ሰው ተመራጭ ነው። ለምን ብትሉኝ ብዙ አይሶሌት የሚደረጉ አይነት ዶሮዎች ወይም ደግሞ የኳራንታይን ክፍል አያስፈልጋችሁም። ኳራንታይን የሚገቡ አይነት ዶሮዎች በጣም አነስተኞች ናቸው። ስለዚህ ምናልባት የመለያ ቦታ የሌላችሁ ሰዎች በጣም ተመራጭ የሆነ ነው። በጣም በከፍተኛ ደረጃ በኋላ ላይ ጠቅስላችኋለሁኝ። በጣም ሪስክ አለው የሚባለው በዚህ በቄብ ዶሮዎች መካከል ከመቼ እስከ መቼ መሰላችሁ? ከ6 ሳምንት እስከ 12 ሳምንት ድረስ ባለው ይሄ ዳንጀር ዞን የሚባለው የዶሮዎች ዕድሜ ነው። ያ ማለት እንግዲህ 2 ነገሮች ይጋጫሉ። ከፍተኛ እድገት እና ስትረስ ይጋጫሉ። በዚህን አይነት አጋጣሚ ላይ የመኖ መለወጥ ካለ በጣም ብዙ ነገሮች ስለማነሳላችሁ ሳልደባለቅባችሁ በኋላ ባነሳላችሁ የተሻለ ነው። ስለዚህ ይሄ አስከፊ የሚባል ሪስክ አይኖራቸውም። የ3 ወር ዶሮዎች ልክ እንደ 2 ወሮቹ በጣም የምትጨነቁበት የምትጠበቡበት አይነት ነገር አይፈጠርም ማለት ነው። ሌላው ካፒታላችሁ ተርኖቨር፣ ያ ማለት ስፒዱን ለመጨመር ለምሳሌ ያወጣችሁትን ገንዘብ ወዲያው ለመመለስ ስፒድ ወይም ደግሞ ጊዜ በጣም አስፈላጊ ነው። ስለዚህ ለዚህ ቅርብ የሆኑት የ3 ወር ዶሮዎች ናቸው፣ የ2 ወር ዶሮዎች አይደሉም። ያ ማለት ያወጣችሁትን ወጪ ወዲያው ለመመለስ ቅርቦቹ የ3 ወሮች ናቸው። የ2 ወሮቹ የ1 ወር መዘግየት ይታይባቸዋል ማለት ነው። ከዚህ በተጨማሪ ደግሞ ከፍተኛ የበሽታ ስርጭት፣ ከፍተኛ የወረርሽኝ ፕሬዠር ያለበት አይነት አካባቢ ላይ የ3 ወር ዶሮዎች ተመራጭ ናቸው። ያ ማለት ኢሚኒቲ ሲስተማቸው ኦልሬዲ ምን ስላለ ማቹርድ ስላደረገ ወይም ደግሞ ተዘጋጅተዋል እነዚህ ዶሮዎች ማለት ነው። ከዚህ በተጨማሪ ረጅም ርቀት ክፍለ ሀገር የምትወስዷቸው ካላችሁ፣ ክፍለ ሀገር የምትወስዷቸው ሰዎች ካላችሁ 150 ኪሎ ሜትር 300 400 2 ቀን አዳር 3 ቀን አዳር እያረጋችሁ የምትወስዷቸው ሰዎች ካላችሁ የ3 ወር ዶሮዎች መንገድ ላይ አይደለም እያልኳቸው ያለው፣ መንገድ ላይ ምንም አይነት የሚፈጠር ነገር ደርሰው ያንን ስትረስ በቀላሉ አሸንፎ ለመውጣት በጣም ቀላል ነው። ያ ማለት ለጀማሪ አርቢ እንኳን ማያዳግቱ ናቸው። የ2 ወር ዶሮ እንግዲህ የሰራ ሰው ያውቀዋል። በትራንስፖርቴሽን ወቅት ላይ ምን ያክል ሞርታሊቲ እንደሚፈጠር፣ የሞርቢሊቲ መጠኑ በጣም ከፍተኛ ነው። እውነት ለመናገር በአንድ ክፍል ጨርሰዋለሁ ብዬ ነበር ያሰብኩት። ነገር ግን የሆነ ሰው ሄዶ ዶሮ ለመግዛት በአጉል እምነት ወይም ደግሞ በማይሆን አይነት እውቀት ሄዶ እንዲገዛ አልፈልግም። ወይም ደግሞ ባለማወቅ እንዲገዛ፣ በሙሉ እውቀት ሄዶ በጣም በኮንፊደንስ የሆነ ግራውንድ ያለውን ነገር ይዞ የሆነ ቦታ ላይ ሄዶ መተማመን የሚችልበት በጣም በእርግጠኝነት መግዛት የሚችልበት አይነትን ሁኔታ ነው መፍጠር የምፈልገው። ስለዚህ በአንድ ጊዜ ሊያልቅልኝ አልቻለም። እውነት ለመናገር ይህን ቪዲዮ በቀርጸው ወደ 20-25 ደቂቃ እንደሚደርስ እርግጠኛ ነኝ። ያን ያክል ትዕግስት ያለው ሰው ይኖራል ብዬ አላምንም። ለእኔም ብርታት እንዲሆነኝ እና ለወደፊቱም እንዲጠቅመኝ ምናልባት የወደፊት ረጃጅም ቪዲዮዎችን ለመስራት እንዲመቸኝ ነበርን ብላችሁ እስቲ ኮመንት አድርጉልኝ። ቤተሰቦቼ እስካሁን እየተከታተላችሁኝ ያላችሁ ዶሮ እርባታ ወዳጆች፣ የእርባታ ወዳጆች ክበሩልኝ። እጅግ በጣም አመሰግናለሁኝ።
በቀጣይ ከዚህ የበለጠ በጣም ፕራክቲካል በሆነ መንገድ ነው የምነግራችሁ። የ2 ወር ዶሮዎችን 1000 ብታስገቡና የ3 ወር ዶሮዎችን 1000 ብታስገቡ ብዬ ነው ቀጣይ መረጃውን ማቀርብላችሁ። በሚቀጥለው ደግሞ ያው ወቅቱ በጣም ከፍተኛ የቄብ ግዢ እየተደረገበት ስለሆነ ልዩ ጥንቃቄ እንድታደርጉልኝ ስለፈለግኩ ነው። ይሄ በነገራችን ላይ እኔም የምፈተንበት ነው። በከፍተኛ ሁኔታ ቄብ ዶሮዎችን እየሸጥኩ ነው የምገኘው። ስለዚህ እኔም የምፈተንበት ጉዳይ ነው። ይህንን ሰምተው ሰዎች መልሰው እኔን ራሱ ይገመግሙኛል። ባወራው ልክ ነው አንተ ራስህ የምትሰራው ባወራው ልክ ነው ወይ የሚለውን ይገመግሙበታልና ይጠቅማቸዋል ብዬ አስባለሁኝ። እስቲ በቀጣይ ነበርን ብላችሁ እስቲ ኮመንት አድርጉልኝ። ምናልባት እስካሁን ጠብቃችሁኝ ታግሳችሁኝ የሰማችሁኝ ሰዎች የዶሮ እርባታ ወዳጆች ካላችሁ ነበርን ብላችሁ ኮመንት አድርጉልኝ። በቀጣይ በጣም በጥሩ ጉዳይ ይዤላችሁ እመጣለሁ።